አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ቢላል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ስራ፣ ጤንነት ሁሉ ሰላም ከኔ ጋር ሁሉ ሰላም አልሐምዱሊላህ። እንግዲህ ቤተሰቦቼ ላይክ በማድረግ ጀምሩት ማለት ነው ቪዲዮውን እላችኋለሁ ውዶቼ። ዛሬ አጠር ባለች ቪዲዮ መጥቻለሁኝ። እንግዲህ ስለ ቀናኒ ጉዳይ ሳናቅ አንቀርም ሁላችንም የምናውቀው ነውና እስኪ ወንድሟን አዳምጠን እንመለስ። መረጃ አውጥቷል ወንድሟ ማለት ነው። መጀመሪያ ማርች 8 2023 አንድ ላይ መኖር ጀምረዋል። እዚህ ጋር ሌላኛውም አርቲስት አለ አንድ ላይ እሱ ቤት ሆኖ ምናምን ሰንሻይን ያለው ማለት ነው። ከዛም ማርች 8 አንድ ላይ መኖር ጀምረው ማርች 19 ላይ ነው ልደት እያከበረች ነበር። የልደቷ ቀን ነው የመጀመሪያው የደበደባት ማለት ድብደባ አንዷለም ጎሳ ያደረገባት ቀን ላይ ማለት ነው። ይሄ ደግሞ የቪዲዮ ለቅቄው ነበረ። የምታስታውሱ ከሆነ እዚህ አይኗ ጋር እንትን ያለው በጣም እንትን ብሎ የነበር በልዞ የነበር ፎቶ ስለማስቀምጠው ታዩታላችሁ። እዛ ላይ የነበረው የመጀመሪያው እሱ አለ። ኢቨን ከሳምንታት በኋላ ራሱ ሪከቨር አግታ ምናምን የሚያሳዩ እንትኖች አሉ። ሁሉም ከጋላሪያው ላይ ያገኙት ስቲል አለ። ከዛ በኋላ ደግሞ የእንትኑ አለ የኦክቶበር 14 2023 የእጇን ተሰብራ የታሽጋለች። ይህም ከስልኳ ላይ ነው ያለው። ከዛን ፌብሩዋሪ 29 2024 ይሄ ፎቶ እዚህ ላይ የምታዩት ከሆነ ጊታር ይዟል ይሄ። ስለዚህ ከዚህ በኋላ ይህን ጊታር የሰበረበት ቀን እና ሽጉጥ የተኮሰበት ቀን ነበር። አንድ ቀን ነው ይሄ የተፈጠረው። የዛን ቀን እኔ ነበርኩኝ ቤት ውስጥ ማለት ነው። ከዛም ጠዋት አንዷለም ያው ሌሊት አምሽቶ ነው የሚመጣው። በቃ ጠዋት ሊነጋ አካባቢ ሲል የሚመጣው ወደ 11 ሰዓት አካባቢ ምናምን እና ሁሌ የዛን ሰዓት ጭቅጭቅ አለ በአንዷለም እና በቀናኒ በኩል ሁሌ በዛ ሰዓት ጭቅጭቅ አለ። ሁሌ ይቀያየራል። በቃ ጠዋት ሊነጋ አካባቢ ሲመጣ ሁሌ ተቀያይሮ ነው የሚመጣው። ከዛ የዛን ቀን ተኝቼ ነበረ። እኔ 1 ሰዓት አካባቢ ይሆናል ተኝቼ ነበረ። እኔ ገስት ሩም ነበር የተኛሁት። ከዛን ቀናኒ ሮጣ ገባች። እኔ ያለሁበት ክላስ ማለት ነው። ከዛን በሩ ስዘጋ የዛን ጊዜ ተነሳሁኝ። ከዛ ምንድነው ናስ ጊዜ እንትኑን ይሄ ጊታሩን ውርውሮ ሲሰብረው ነበር የዛን ቀን ኮሪደሩ ላይ። ከዛን ምንድነው ናሱ ጊዜ ተነሳ አንተ ለማጋ ትሄዳለህ ምናምን ነገር አለችኝ። ከዛን ምን ተፈጥሮ ነው ምናምን ስላት ጊዜ ከዛን ሽጉጥ አቀባበለ አንዷለም በሩ ጋር ቆሞ ማለት ነው። ከዛን እኔ ላናገረው ናሱ ጊዜ ከዛን አይሆንም ይመታሃል ምናምን ብላ እሷ አይተኩስም አንተ ተረጋጋ እኔ ያናግረዋለሁ እንዳትገባ በመሀል ብላ በሩን ከፍታ ወጣች። ከዛን ሽጉጡን ፊቷ ላይ ደቀነባት። ከዛን የሆነ ፎቶ አሳያት። ይህ ፎቶ አንቺ ነሽ አላት። እሷን አይደለሁም አለች። ከዛን እህቱን አሳያት። መጽሐፍ ቅዱስ ይዛ በጣም ማለችለት። እኔ አይደለሁም እናቴ ትሞት ምናምን ብላ ማለችለት ቀነኒ። ከዛን አንቺ ነሽ ምናምን አላት። ከዛን ወደ እንትና ዞረ። ሚጣን ጠይቃት። ሚጣ እሷ አይደለችም ምን ሆነ አንዷለም አለችው። ከዛ እኔን ጠይቀኝ እሷ አይደለችም ስለው ጊዜ ከእሷ ላይ ይዞ የነበረውን ሽጉጥ ወደ ሸተሩ አዙሮ ሸተሩ ላይ ተኮሰዋል። እሱንም ፎቶ ላደርግላችሁ እችላለሁ። አሁን ምናልባት ላገኙ እችላለሁ። ካገኙት ግን አስቀምጥላችኋለሁ። ከዛ ቀጥሎ እያንዳንዱ ነው ማሳያችሁ። ከዛን ይሄኛው ፎቶ አለ። ይሄ ፎቶ ማለት አንዷለም ጎሳ ወላሂ በጣም ነው የሚያሳዝነው። በነገራችን ላይ ሁሉም ነገር ፈጣሪ ያውቃል። ከዚህ በላይ ደግሞ መረጃ ምንም ነገር ይኖራል ብዬ አላስብም። እያሳዘነኝ አንዱ ታውቃለች፣ ቤተሰቦቿ ናቸው ያሳዘኑኝ። በዛ ላይ ደግሞ ይሄ ወንድሟ እንግዲህ እሰቡት ምን እንደሚቀረጽበት እሳት ነው ይዘው የተቀመጡት። ወላሂ ለራሷ ያኔ ስልኳ ድምጽ ሆኗታል። በነገራችን ላይ ለልጅቷ ስልኳ ነው ድምጽ እየሆናት ያለው ሌላ አይደለም። እና በስልኳ መቀረጿ አንድ ቀን እንደምትጠፋ ደግሞ አውቃለች ማለት ይቻላል። በስልኳ ነው ድምጽ እየሆነች ያለችው እላችኋለሁ ውዶቼ። ወንድሟ አብዛኛውን ኮሜንት ላይ ሳነብ ለምን እየተበደባት አንተ ሄርክ አንተ ወጣ። ይሄ ወንድሟ ደግሞ ህፃን ነው። እንደዚህ አይነት ነገር ላይ ማንም ሰው አያስብም። በነገራችን ላይ ስትኖሩ በተለይ ሴት ልጅ ቤቴ ስትል የሆነ ይገለኛል፣ እንደዚህ አደርገኛል፣ ይይዘኛል ምናምን እንደዚህ አይነት ነገር ላይ አታስበውም። ሁላችንም ገዳያችንን አናቅም።
በስም ፈጣሪ የፈጠረን ጌታ እሱ ይገለናል ብለን ነው የምናስበው። መጥፊያችን በምን እንደሆነ አናቅም ማለት ነው። እና ወንድሟ በጣም ነው የሚያሳዝነው ወላሂ። እናቷ አባቷ ሀቂቃ እሳት ነው ይዘው የተቀመጡት። ከሞት አሟሟት ይባላል። ለቤተሰብ በጣም ፈተና ነው የሆነችባቸው ማለት ነው። እና እላችኋለሁ ውዶቼ የአላህ መጨረሻችንን ያሳምርልን። በዚህም አልበቃም። ፍትህ ቢኖር ኑሮ እስካሁን የት በደረስን ነበር። በሰው ሀገር እያየን ነው ፍትህ ሲያገኙ የሌሎች ዜጋዎች እንኳን አይደለም ሴት ልጅ ተገላ ገዳዋ እንደዚህ ሊፈረጥጥ ይቅርና ተደፍራም ሀታ በጥፊ ተመታች ተብሎ ይቀጣሉ ሌላ ሀገራችን ላይ ግን ያለው ነገር ያሳዝናል። ሁላችንንም አላህ ልቦና ይስጠን እላችኋለሁ። ፍትህ ለቀናኒ። አሁንም መረጃ በስልኳ እየወጣ ነው። ፍትህን ጠይቅላት። በኢሬቻ ኮንሰርት ላስት ታይም ያደረገው ከዛ በኋላ ከተመለሰ በኋላ በሆነ ብር ምክንያት ከሌላ ሰው ጋር ተጋይቶ በሱ ሰበብ እሷን ሊደበድባት ጸጉሯን ማመሳሰል ትችላላችሁ። የዛን ጊዜ የነበረ ፎቶ አለ። ሌላ ጃንዋሪ 27 2025 ይህ ፎቶ አለ። ይሄ ደግሞ ከመሞታ 1 ወር ከ15 ቀን ወይ 1 ወር ከምናምን ነው የሚሆነው። ጃንዋሪ 27 ማለት እሷ ማርች 11 አካባቢ። ስለዚህ በጣም 1 ወር ከ15 ቀን ማለት ይቻላል። የዚህን ቀንም እኔ እዛ ቤት ነበር። ማታ መብራት የለም ነበረ። ከዛ አንድ ላይ የተጫወትን ነበረ። እሱም አብሮን ነበረ፣ እህቱም ነበረች። አንድ ላይ የተጫወትን ነበረ። ከዛን 4 ሰዓት አካባቢ የሆነ የሚጠቃቀማቸው ነገሮች አሉት። እሱ የራሱ የግል ሱሶች ምናምን ነገር አሉበት። ከዛን እሱ ሊጠቀም ስለፈለገ እኔ ፊት ማድረግ ስለደበረው ይሆናል ምናምን ብዬ እኔም ገብቼ ተኛሁ። ሚታምተኛል። ከዛን ወደ 10 ሰዓት 11 ሰዓት አካባቢ መሰለኝ በጣም ጭቅጭቅ ሰማሁ እና እኔ ሚጣ ክላስ ነበርኩ እንደው። ከዛን ከሚጣ ክላስ ወደዚህ የሚጠቀም ገስት ሩሙ አለ። ከገስት ሩሙ የሰራተኛዋ ከሰራተኛዋ ነው ሳሎን ቤት ያለው። ከዛን ጭቅጭቅ በጣም ይጨቃጨቃሉ ምናምን ነገር ስለምን እንደሆነ በደንብ አላውቅም፣ አልሰማሁትም። ግን ጭቅጭቅ የሆነ የጭቅጭቅ ድምፅ ሊሰማኝ ነበር። ከዛን ተነሳሁ በጭቅጭቁ። ከዛን በመሀል አልገባም ብዬ ለረጅም ሰዓት ቁጭ አልኩ። ከዛን የሆነ ሰዓት የሚወድቅ ነገር ሰማ። ከዛን የዛን ጊዜ ከፍቼ ስወጣ ቀጥታ በኮሪዶሩ ላይ የነበረው አንዱ አለም ነበረ። አንዱ አለም እንትን አለኝ ኖጊዱቲ በመሀላችን እንዳትገባ ምናምን ብሎ እኔ መልሶኝ በሩን ቆልፎ የሚጣ ክላስ ውስጥ ነበርኩ እኔ። በሩን ቆልፎት ከዛን 5 ደቂቃ ምናምን ቆይቶ መጣና ከፈተው ሂድና እናግራት አለኝ። ከዛን በሩ ጋር ሲሄድ ጥርሱ አካባቢ ደምቷል። ከዛን ጥርሱ አካባቢ ደምታለች። ወድቃ ዝም ብላ እያለቀሰች አይደለም፣ ዝም ብላ ቁጭ ብላ ነች። ከዛን ሚጣን ቀሰቀሳት። እዛ ሚጣና እኔ ወስደን እሷን ሚጣ ገስትሩም ለእኔ ይለቃልኝ ነበረ የእሷን ክላስ። ከዛ እሷ ገስትሩም ነበር የነበረችው። ከዛ ገስትሩም አስገባናት ከሚጣ ጋር። ከዛ በኋላ እንደዛ ሆና እኔን ስታይ ማለት እኔ እንደዛ ሆኜ እሷን ስላየኋት በጣም አለቀሰች። እኔ እንደዚህ ሆኜ እኮ ምናምን ብላ መልቀስ ጀመረች ምናምን ነገር። ከዛም በጠዋት ተነስና ሄዳለች። ከዛም እና ወዶችዬ እንግዲህ ይሄንን ይመስላል። ልጁ ያወራው በነገራችን ላይ ብዙ ነው፣ ግን እስከዚህ ይበቃል። በዛ ሰዓት እንግዲህ የሆነ የራሳችሁ ሰው እንደዚህ ድብደባ ሲያደርግባችሁ ምን ሲልባችሁ ሀቂቃ ለመውጣት ሞክሩ። ያጀማ ያልፋል ስትሉ ያልፍባችኋል። ወላሂ ሀቂቀትም ማለት ነው። ራሳችሁን ለመሆን ሞክሩ። አንድ ነገር እኮ እኛን ያስተምረናል። በሰው ላይ ሲደርስ መማር ከቻልን እንማራለን። የሆነ ነገር በጎረቤት እንደዚህ ሰው ላይ ስንሰማ እንማራለን ማለት ነው። እንግዲህ የሆነች ልጅ እንደውም አይታችሁ ከሆነ የእሷን ቪዲዮ አመጣላችኋለሁ ማለት ነው። እንደዚህ ባልተቤቷ ጋር ሁልጊዜ ጭቅጭቅ አለ። በነገራችን ላይ ሁሉም ሰው ያኔ የራሱ የሆነ የምትጨቃጨቁበት የራሳችሁ የሆነ የሚያጣላችሁ ኖርማሊ ነገራቶች አሉ። እነዛ ነገራቶች በቀላል ይስተካከላሉ በነገራችን ላይ ማለት ነው። ግን ህይወት ድረስ ሲጀምር እጁን ካነሳብሽ ለአንድ ጊዜ ብታልፊ ለሁለት ጊዜ ማለፍ የለብሽም፣ ለሁለተኛው ማለት ነው። ነገ ጧት ምን እንዳለ ከአንቺ ጋር አታቂም፣ ምን እንዴት ታቀደልሽ አታቂም።
ሀቂቃ ያኔም በመከባበር መኖር ቤት ሲመሰረት በክብር ነው። ያኔ ተከባብራችሁ ለመኖር አክብረሽው ለቤትሽ አንቺ ታማኝ ሆነሽ ያኔ ሴት ሆነሽ ለመኖር እሱም ደግሞ ወንድ ሆኖ ለመኖር መሞከር እንጂ እየተደበደብሽ እየተረገጥሽ ከሆነ ምን እያረኩ ነው ብለሽ ለራስሽ ለህይወትሽ መፍራት አለብሽ። ሀቂቃ ማለት ነው። ለራስሽ መፍራት አለብሽ። ነገ ምን ይመጣብኛል ማለት አለብሽ። ሀገራችን ላይ አሁን ያለው ነገር በጣም የሚያስፈራ ነው። ሁሉም ነገር እውነት ለማውራት ማለት ነው። አሁን እቺ ልጅ እሷ ሙታለች፣ ያኔ ሄዳለች እሷ የመጨረሻው ማለት ነው። ግን ለቤተሰቦቿ ህመም ነው የጣለችው፣ ከባድ ህመም ወላሂ። በተለይ አሁን በስልኳ ቀርጻ ያስቀመጠችው ነገር ያ ሁሉ ለቤተሰብ በጣም ፈተና ህመም ነው። ገባችሁ? በተለይ ወንድሟ አሁን አላህ የጠብቀው እንግዲህ መረጃ አውጥቷል። ሁሉን ነገር ፈጣሪ ይከተለው ለሱ። ያን ያለንበትን ሁኔታ ስለ ሀገራችን ታውቃላችሁ። በዛ ላይ ደግሞ እየተደበደበች አይቷት ዝም ማለቱ ውጭ አለ ማለቱ ምናምን እንደዚህ አይነት ነገር ስሜት ይኖርበታል እና ቤተሰብ ወይ ለቤተሰብ አለመናገሩ የሆነ ነገር በራሳችሁ የምትነድሙበት ነገር አለ አይደለ? እንደዚህ አይነት ነገር ያድርበታል። እና ሴቶች ቤት ስትኖሩ ተከባብራችሁ መኖር፣ ከዛ አልፎ ተርፎ ደግሞ ለሚመጣው ነገር እናት አለሽ አባት አለሽ፣ እናትና አባትሽን ማዋየት አለብሽ። ዝም ብለሽ አትቀመጭ። ሀቂቃ መጥፊያሽ መሆን የለበትም። ያን እኖራለሁ ብለሽ እየሰራሽ እያለ ግን አንቺ መጥፊያሽን ማመቻቸት የለብሽም። እና ውዶችዬ ወላሂ በጣም ከባድ ነው ለመፍረድ። ሁሉም ነገር አላህ ሱብሓነሁ ወተዓላ ሁሉንም ነገር ያሳምርልን። ቤተሰቦቿንም መጽናናትን እንመኛለን። ከባድ ነው ሁሉም እና ያሳዝናል ያለንበት ነገር ማለት ነው። ልጅቷ ግን ወላሂ ስማርት ናት። እኔ ብሆን ምንም ትዝ አይለኝም፣ ስልክ ለራሱ መቀረጽ ምናምን ምንም ትዝ አይለኝም። ሀቂቃ ለካ እንደዚህም ስልክ ያገለግላል ማለት ነው። ስልክ ጥቅም አለው። እንደዚህ መረጃዎች መሰብሰብ ምናምን ሀሪፍ ነው ለሁላችንም ማለት ነው። እና እላችኋለሁኝ የራሳችሁን ሁኑ፣ ራሳችሁን ጠብቁ። ፍትህ ለቀናኒ በሉ፣ ገዟት ማለት ነው። ፍትህ አላህ ያምጣላት። እንግዲህ እሷ ያውቃል ስለ ሁሉም ነገር። ለእናትና ለአባቷ ስል ፍትህ አላህ ያስገኝላት፣ ለሷም ሲል ማለት ነው ውዶቼ። እና ውዶቼ ብዙ ሴቶች ደግሞ አብዛኛውን ሴት ልጅ ከወለደች በኋላ አስቸጋሪ ሁኔታ ላይ እንኳን ህይወቷ እያለ እኔ እኮ ለልጄ ብዬ ነው የኖርኩት፣ እኔ እኮ ለልጄ እንደዚህ ያደረኩት ለልጄ ብዬ ነው ብላ ትላለች። በነገራችን ላይ ሴት ልጅ ወይም እናት ስትሆኑ የምትኖሩት ሰላም ሲኖር ነው። ለልጃችሁ ከሆነ የምትኖሩት ያኔ ለልጃችሁ መኖር አለባችሁ። ያንን ነገር የሚያጠፋችሁ ከሆነ ያኔ አስቸጋሪ ቦታ ላይ ከሆናችሁ ለራሳችሁ ሰው እናት ካላችሁ አባት ካላችሁ ማማከር አለባችሁ። በነገራችን ላይ በተለይ አንዳንዶች ቤተሰቦች ደግሞ ኧረ እሱ እኮ ጥሩ ልጅ ነው፣ እንደዚህ እኮ ነው፣ እንደዚህ ነው፣ አንቺ ነሽ እንጂ እንደዚህ ሴት ልጅ ያኔ ትናገራለች በሚለው ማለት ነው። እንደዚህ የሚሉ ቤተሰቦች ይኖሩ ይሆናል፣ ግን ማማከር ግድ ይላችኋል። ከነሱ ጋር ከቤተሰቦቻችሁ ጋር ተማክራችሁ በራሳችሁ በኋላ መወሰን አለባችሁ እንጂ እየተቀጠቀጥሽ እየተረገጥሽ እንደ አህያ እየተረገጥሽ መኖር የለብሽም። ሀቂቃ ማለት ነው። ማሳለፍ ያለብሽን ነገር በስርዓት ማሳለፍ፣ በሴትነትሽ መከባበር፣ መተዛዘን፣ ቤትሽን ብለሽ መኖር አለብሽ። ከዛርፎ ተርፎ ግን ሌላ ነገር የሚመጣ ከሆነ ደግሞ በራስሽ ላይ ማወቅ አለብሽ፣ ምን መፍረድ እንዳለብሽ። ለራስሽ ራስሽ ነሽ ያለሽው፣ መኖር ያለብሽ ራስሽ ነሽ። አንቺ ስትኖሪ ነው ልጅ የሚኖረው። ሌሎች ደግሞ በሸሚ ይዛቸዋል። እንደዚህ እኔ ወልጅ እኮ ብላይ እከሌ ይስቃል፣ አይ እኔ እኮ እንደዚህ ቢሆን ብንላይ እኮ እከሌ ይስቅብኛል። ለከሌ ብለሽ መኖር አያስፈልግም በዚህ ምድር ማለት ነው። ለራስሽ ብለሽ ነው መኖር ያለብሽ። እከሌ አያኖርሽም። እንግባሽ ህይወታችሁን ማስተካከል አለባችሁ። የሆነ ችግር ካለ ማስመከር፣ በየራሳችሁ ችግር ካለ ከቤተሰቦቻችሁ ጋር ለውጭ ሰው ሳይሆን ማውራት፣ ከቤተሰቦቻችሁ ጋር ተነጋግራችሁ ማስመከር። አንዳንድ ሰው ምክር ይሰማል በነገራችን ላይ ማለት ነው። ከዛም በኋላ ይቀየርላችኋል፣ መልካም ይሆንላችኋል፣ ቀን ይሆንላችኋል ማለት ነው እንጂ እየተደበደባችሁ ዝም አትበሉ። ነገ ሌላ ቀን ነው በሚለው አትመሩ።
ነገ ሌላ ቀን ነው ማለት የሰው ልጅ እየሰራ ነው ነገን ተስፋ ማድረግ የሚችለው ማለት ነው በስራ ላይ እንጂ እንደዚህ እየተቀጠቀጥሽ እየተረገጥሽ ነገ ሌላ ቀን ነው አያስፈልግም። ነገ መቀበሪያሽ ቀን ሊሆን ይችላል። እና ወላሂ ያማል ሀቂቃ በጣም ነው የሚያሳዝነው። ለመፍረድ በጣም ነው ያን የሚያስቸግረው። ሁሉም ነገር ያደናግራል እላቸዋለሁኝ። የአላህ የቀናኒ እናት አሁን እንዴት አንጀት እንደምትበላ በፈጣሪ ስም ጦልግ ብላ ማለት ነው። ወንድሟም እንግዲህ ቪዲዮ ላይ አይታችሁታል። በጣም ነው የሚያሳዝነው። እንባ እየተናነቀው ነው የሚያወራው። ሲጀመር ያው እሱ ያየው ነገር ሁሉ ነገር ስላለ መረጃም እያወጣ ስለሆነ ማለት ነው። በጣም ነው የሚያሳዝነው ወላሂ ሀቂቃ ከልቡ ከውስጡ የማይወጣ እሳት አለው። እሱ ያን የያዘው እሳት አለ። አላህ ለቤተሰቦቹ ሲል ያኑረው ይጠብቀው ኢንሻአላህ ተዓላ ማለት ነውና ይሄን ነው እላችኋለሁ ውዶቼ። ራሳችንን እንሆን ፍትህ ለቀናኒ አላህ Subhanahu Wa Ta'ala ሐቋን ያውጣላት በእዝነቱ ማለት ነው። በአንድ ፊት እሷ የሞተችው እኮ ይሻላል እንደዚህ በቁማችሁ ወላሂ ከመቃጠል ሀቂቃ ማለት ነው። ከባድ ነው። በተለይ በልጅ መፈተን ደግሞ በጣም ከባድ ነው። አላህ ይጠብቀን ከምነግራችሁ በላይ ማለት ነው። እንግዲህ ላይክ ሰብስክራይብ አድርጉኝ። ወዳችኋለሁ። ሰላማችሁ ይብዛልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።